ሰላም ጤና ይስጥልኝ እንደምን ሰንብታችኋል? የተወደዳችሁና የተከበራችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እንሆ የዛሬው ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ በአክብሮት ጋብዛለሁ። ለዛሬ የያዝነው የወንጀል ምርመራ ታሪክ ቆየት ያለ የፖሊስና እርምጃው ጋዜጣ የፖሊሶች ምርጥ የምርመራ ውጤት ከተሰኘው አምዱ የተገኘ ነው። እንደወጡ የቀሩት ሐኪም የወንጀል የምርመራ ታሪኩ ነው። ህዳር 30 በዕለተ ቅዳሜ ሐኪም ኃይለ ኢየሱስ የዋላሸት ከቤታቸው እንደወጡ ቀሩ። የእሳቸው መጥፋት ቤተሰባቸውንም ሽብር ላይ ጥሏል። አድራሻቸውንም ነጋሪ ጠፋ። ድምፃቸው ጠፍቶ ዱካቸው ተሰውሮ ቀረም። እንፈልጋቸዋለን ካልሆነም ለፖሊስ እናመልክት የሚል ዘመድም ሆነ ጎረቤት ታጣም። በጭንቀት የተዋጠው የኚሁ ግለሰብ ቤተሰብ ስለመጥፋታቸው ምላስ ሳይመታ ሕፃናት ልጆች የአባታቸውን መምጣት በናፍቆት ሲጠባበቁ ሚስትም የባላቸውን እንደወጡ መቅረት በማሰላሰል ብቻ ቀኑ መሽቶ ሌቱ ሚነጋ ጀመረም። የቢሾፍቱ የሥጋ ቦርድ ባልደረባ የነበሩት ኃይለ ኢየሱስ የኋላሸት ከሥራ ባልደረቦቻቸው ጋር የሚግባቡ በመሆናቸው ተወዳጅ እንደነበሩ ይነገራል። ለግል ጥቅም ከቆሙ አንዳንድ የሥራ ባልደረቦቻቸው ጋር መጠነኛ የሆነ አለመግባባት ቢኖራቸውም እሳቸው ግን ለዚህ አለመግባባት ትኩረት አልነበራቸውም። በአካባቢያቸውም ከመግባባትና ከመተሳሰብ በስተቀር በዚህ ቀን ይህን ተናግረው እከሌን አስቀየሙ የሚላቸው ማንም የለም። የመጠጥ ሱስ ኖሮባቸው ናላቸው እስኪዞር ድረስ የሚጠጡም አይደሉም። ከ12 ሰዓት በኋላም ከቤታቸው ወጥተው ከቤተሰቦቻቸው ተነጥለው አምሽተው አያውቁም። ይህ ድንገተኛና አሳዛኝ ሁኔታ ከቤተሰባቸው አልፎ የአካባቢውን ነዋሪ አነጋገረም። ጉድ ብሎ ጉድም አሰኘም። የት ደርሰው ይሆን የሚለውንም ጥያቄ በማብሰልሰል ዕለቱ የጭንቀት፣ የጥበት፣ የሐዘንና የዋይታ ሆነ። የ11 ዓመት የትዳር ጓደኛቸው የሆኑት ባለቤታቸውም ለሥራ ካልሆነ በቀር በሌላ ምክንያት ከጎናቸው ተለይተው የማያውቁት ኃይለ ኢየሱስ እንደወጡ ሳይመለሱ በመቅረታቸው ሌሊቱን ቁጭ ብለው አነጉት። ለገባው ለወጣ ሁሉ ኃይለ ኢየሱስ አምሽቶ አያውቅም፣ ምን ነካው፣ ምን ሆነ በማለት እንባ እየተናነቃቸው ጠይቀው እንዲጠይቁ አደረጉ። መፍትሄ ግን አልተገኘም። እንዲያውም ውጭውን መመልከትና ማማተር ብቻ ሆነም። የቤተሰብ ኃላፊን ያህል ትልቅ አውራ ማጣቱ እጅግ የሚያሳዝን እጅግም የሚያሳቅቅና የሚያስደነግጥ ነው። የኃይለ ኢየሱስን ቤተሰብ የተጨነቀው ያዘነውና የተደናገጠውም ከዚሁ እውነታ የተነሳ ነው። ሐኪም ኃይለ ኢየሱስ አልፎ አልፎ ካልሆነ በስተቀር በብዙዎቻችን ዘንድ ያልተለመደና የማይታይ የቤተሰብ ፍቅር ነበራቸው። ዘውትር ከሥራ ሰዓት በኋላ ወደ ቤታቸው እንጂ ወደ ሌላ ቦታ የሚሄዱም አልነበሩም። ለዚህም ምክንያት ነበራቸው። ባለቤታቸው ማታ ትምህርት የሚማሩ በመሆናቸው ልጆቻቸውን ለመንከባከብ ሲሉ በጊዜ መግባት ያለባቸው በመሆኑ ነው። በሌላ በኩልም ውጭ አስመሽቶ ሊያስጠጣ የሚችልም የመጠጥ ሱስ አልነበረባቸውም። በእነዚህ ሁለት ምክንያቶች የተነሳ እሁድ፣ ቅዳሜ ሳይሉ ከ12 ሰዓት በፊት ወደ ቤታቸው ይገቡ ነበረም። ህዳር 30 ግን ለሥራ እንደወጡ ሳይመለሱ ቀሩ። ቤተሰብም ያልለመደውና ያልጠበቀው ሁኔታ ስለተከሰተበት ድንጋጤና ፍርሃት ዋጠው። አባታችን መጥቶ ያጫውተናል ያዝናናናልም በማለት ስለ አባታቸው መምጣት የሚያስቡት የኃይለ ኢየሱስ 3 ልጆች በአባታቸው እንደወጡ መቅረት የወደፊት ብሩህ ኑሮ ጨለማ ሆኖ ታያቸው። በዚህም ከቤተሰብ አልፎ ጎረቤቱን ሁሉ አልቅሰው አስለቀሱ። አባታችን የት ሄደ የሚለው ዕረፍት ነሺ ጥያቄያቸው ወላጅናታቸውን ረበሸም፣ የበለጠም አሳቀቃቸው። ለማይነጋ የለም
ያ የመከራ ሌሊት ወገግ አለም። እኒህ ሴት በትዳር ጓደኛቸው ላይ የደረሰ አደጋ ካለ የአደጋውን መርዶ ለመስማት አሊያም በሕይወት ካሉ የነበረባቸውን ጭንቀት ለማስወገድ ለፍለጋ ተሰማሩ። በእርግጥም የወቅቱ መፍትያቸው ይኸው ነበረም። ይሄዱበታል ተብሎ የሚጠረጠሩበትን የወዳጅ የዘመድ ቤት ማሰስ፣ በሥራ ምክንያት ቢሮ ውስጥ አድረው እንደሆነ መሥሪያ ቤታቸውን መጠየቅ፣ ወይም ደግሞ በሰዓት እላፊም ሆነ በሌላ ምክንያት ተይዘው ከሆነ የአካባቢውን ፖሊስ ጣቢያ መጠየቅ። ከዚህ የተለየ የጠፋን ሰው መፈለጊያ ዘዴ የለም። የጠፋ ሰው በሕይወት አለ ወይም የለም የሚባለው ከዚህ ሁሉ ጥረት በኋላ ነው። የእኚህ ሴት አነሳስም ከዚሁ የተለየ አይደለም። አቅማቸው የፈቀደውን ያህል ለመፈጸም ወዲያ ወዲህ ለመሯሯጥ ቆርጠው ተነሱ። ችግሩ ግን እንዲህ አይነቱ ድንገተኛ አደጋ የደረሰበት ሰው አብዛኛውን ጊዜ ሐሳቡ የተጠቃለለ መንፈሱም የተረጋጋ አለመሆኑ ነው። አንዱን መያዝ ሌላውን መልቀቅ ያጠቃዋል። በሐሳብ ጉዞ ተራራውን ወጥቶ ቁልቁለቱን ወርዶ ሜዳ ጫካውን አቋርጦ ይመለሳል። ደጋግሞም አያስብም። በአጠቃላይ እንዲህ አይነቱ ሰው ሐሳቡ ሁሉ በጭንቀት የተዋጠ በመሆኑ ፍርሃት፣ ድንጋጤ፣ መረበሽና መጨነቅ ያጠቀዋል። በዚህ ምክንያት የመንፈስ እርጋታና የሐሳብ መጠቃለል አይኖረውም። የኃይለ ኢየሱስ የትዳር ጓደኛም እንዲህ አይነት ሁኔታ በዚያን ወቅት ይታይባቸው ነበረ። መደናገጥና ማዘናቸውን ተመልክቶ ምን ሆኑ ለሚላቸው ሁሉ ከተፈጠረባቸው ችግር ተዛምዶ የሌለው መልስ ይመልሱ እንደነበረ ዛሬ በትዝታ የዚያን ጊዜው መርማሪዎች ያውጋሉ። አዎ እኚህ ሴት ወደው ሳይሆን እንዲህ ለመሆን የበቁት ካጠገባቸው ተለይተው የማያውቁት ሐኪሙ የትዳር ጓደኛቸውን በማያውቁት ምክንያት በማጣታቸው ነው። ልጆቻቸው ያለ አባት 11 ዓመት ሙሉ የተገነባ ጎጆ ያለ ጉላት መቅረቱም አሳዝኗቸውና አሳስቧቸው ነው። በእርግጥም ሁኔታው የሚያሳስብ የሚያሳዝንና የሚያስደነግጥ ገጠመኝ ነው። ማንም በትዕግሥትና በእርጋታ ሊሸከመው የሚችል አይደለም። እኚህ ሴት በሐሳብ ማኅበል ተውጠው በመጓዝ ላይ እንዳሉ አንድ ሌላ አስደንጋጭ ጉዳይ ገጠማቸው። ከዚያ በፊት ይሆናል ብለው የጠበቁትም አልነበረም። ጉዳዩ ግን ራስን አስቶ አቅምን አሳንሶ ወኔን የሚሰልብ ትዕግሥትን አሳጥቶ የሐዘንና ዋይታ የሚያስከትል ነበረም። ከዕለታት በአንደኛው ቀን የሐኪም ኃይለ ኢየሱስ ባለቤት አንድ አስደንጋጭ ክስተት ገጥሟቸዋል። በወቅቱ ዕድሜዋ በግምት 13 ዓመት የሚሆናት የጎረቤታቸው ልጅ ለቁርስ ዳቦ ለመግዛት ወደ ሱቅ ትሄዳለች። ከቢሾፍቱ ማዘጋጃ ቤት የችግኝ ማፍያ መደብ አካባቢ ጥቂት ሰዎች ዙሪያውን ከበው ጉድ ጉድ ምን ነካው ባካችሁ እያሉ ሲያውካኩ ትሰማለች። የልጅ ነገር ሆኖ ወሬ ለማየት እሷም ጠጋ ትላለች። ያልጠበቀችውን እንግዳ ነገር ታያለች። ዞር ብላ ወደ ሌላ አቅጣጫ ስታማትር ሞተር ብስክሌት ተገልብጣ ታያለች። ያየችውን እንግዳ ነገር ልጅ በመሆኗ ባስደነግጣትም ሳታስበው እንባዋ ዱብ ዱብ ማለቱ አልቀረም። ለዚህ ላስደነገጣት ነገር ግን ሳታስበው ላስለቀሳት እንግዳ ነገር ቅድሚያ ሰጥታ የተላከችውን ሳትፈጽም ወደ ቤቷ ተመለሰች። እኛ በባላቸው ወጥቶ መቅረት የተደናገጡ ሴት ከመሃል መንገድ አግኝታቸው ያየችውን ለመናገር ስትፈራ ስትቸር በልጅነት አንደበቷ የሐኪም ኃይለ ኢየሱስ በመኪና አደጋ መሞትን ተናገረች። ይህ ነው የሐኪም ኃይለ ኢየሱስ የትዳር ጓደኛ ያልጠበቁት ሁኔታ አጋጠማቸው ያልነው። ሴትየዋ መርዶውን እንደሰሙ ሰውነታቸው ተዝለፍልፎ ራሳቸውን ስተው ተዘረሩ። ያ ለፍለጋ ተከትሏቸው ወጥቶ የነበረ ጎረቤት ሁሉ በሁኔታው ተደናግጦ ግማሹ ወደ ሐኪም ኃይለ ኢየሱስ አስክሬን፣ ግማሹ ደግሞ የእኚህን ሴት ሕይወት ለማትረፍ ወደ ሆስፒታል ሄደም።
ሁሉም በየአቅጣጫው ነጎደ። እዚያ አስክሬኑን ከበው ጉድ ሲሉ የነበሩ ተመልካቾች ለአዳአ ወረዳ ፖሊስ ጽሕፈት ቤት ሪፖርት አድርገው ስለነበረ አስክሬኑን ለማንሳት የአካባቢ ማስረጃም ለመሰብሰብ ፖሊሶች በቦታው ደርሰዋል። እነዚህ ፖሊሶች ነገር ሳያመጡብን ዞር እንበል የተባለ ይመስል አስክሬኑን ከቦ ያው ካካ የነበረው ሰው ሁሉ አንዴ ገለል አለ። እኛ ንቁ ፖሊሶችም ወዲያው ፖሊሳዊ ሙያቸው የሚጠይቀውን ተግባር ፈጸሙ። የአካባቢ ማስረጃ በንክኪ እንዳይበላሽና እንዳይጠፋ አስፈላጊውን ጥንቃቄ ካደረጉ በኋላ አስክሬኑን በአምቡላንስ አስነስተው ወደ ቢሾፍቱ ሆስፒታል ለምርመራ ላኩት። የሐኪሙ የአስክሬን ምርመራ ውጤት ምን ሊሆን? በውጤቱ አካባቢ የነፈሰው ወሬ ኃይለ ኢየሱስ በመኪና አደጋ እንደሞቱ ነው። ይህ እውነት ይሆን? ከኚህ ሟች አስክሬን አጠገብ ለመጓጓዣነት የሚጠቀሙባት የመንግሥት ሞተር ሳይክል ፍሬቿ ተሰባብሮ በሌላ አካሏ ላይም ብልሽት ደርሶ ወድቃለች። ይችንም ሞተር ሳይክል አካባቢውን ለመቃኘት የመጡ መርማሪዎች በጥንቃቄ አንስተው ወሰዷት። ሁኔታውን ለመመልከት በዚያ አካባቢ የተኮለኮለው ሕዝብም ከራሱ እይታና ከራሱ ግምት በመነሳት እኚህ ሰው በመኪና ተገጭተው ሞቱ እያለ አወራም። መርማሪዎቹ ጆሮም ደረሰ። በእርግጥ በመኪና ተገጭተው ሞቱ ወይስ ከሞተሯ ጋር ተገልብጠው የሚለውንም ጥያቄ እነዚህ መርማሪዎች አንስተው ከአንዳንድ ተመልካቾች ጋር ተወያዩም። ተመልካቾቹ ግን ሟቹ አደጋው ሲደርስባቸው በስፍራ ያልነበሩ በመሆናቸው ከግምታዊ አስተሳሰባቸው ሌላ ይሄ ነው የሚሉት ሐቀኝነት የተመላበት መልስ ሊሰጡ አልቻሉም። መርማሪዎቹ ጥያቄውን የሰነዘሩትና ሆን ብለውም ውይይቱን የከፈቱት ለወደፊቱ ምርመራቸው መረጃ ለማግኘት መንደርደሪያ ሐሳብ ለመሰብሰብ ነው ብለው ነበረም። ነገር ግን እንዳሰቡት ሳይሳካላቸው ቀረም። ይህም በመሆኑ በዚያ አካባቢ የሚከናወኑትን ተግባር ፈጽመው ተመለሱ። ወደ ወረዳው ፖሊስ እንደተመለሱም ሐኪም ኃይለ ኢየሱስ እንዴት ሞቱ? ሕይወታቸውስ በምን አለፈ? በመኪና ተገጭተው ወይስ በሰው እጅ? የሚሉትን ጥያቄዎች በማንሳት እልባት ያልተገኘለት ውይይት አደረጉ። ሁሉም የራሳቸውን ግምታዊ አስተሳሰብ ከመሰንዘር ሌላ የሞቱት በዚህ ምክንያት ነው የሚል አልተገኘም። የኚህ ሰው አሟሟትን ለማጣራት ከተቋቋመው የምርመራ ቡድን አንዱ አባል እኛ በቦታው ላይ ሁኔታው ሲፈጸም ያልነበረን በመሆናችን የምንሰነዝረው ግምታዊ ሐሳብ ውዥንብር ውስጥ ይከተናል፣ የምርመራ አቅጣጫችንንም ያስተናል። ስለዚህ ውይይታችንን ግራ አጋቢ እንዳይሆን ብንጠነቀቅ ጥሩ ነው። ለማንኛውም የሐኪሙ የአስክሬን የምርመራ ውጤት ብንጠብቅ እንኳን የማይገኝለት የምርመራ መንደርደሪያ ሊሆን ይችላል። እስከዚያው በየአካባቢው ክትትላችንን ብናጠናክር መልካም ነው በማለት አስተያየቱን ሰጠ። ይህ በአንዳንዶች አእምሮ ሲጉላላ የነበረ ሐሳብ በመሆኑ ተደግፎ በዚያ ተለያዩ። እርግጥ ነው የሐኪሙ የአስክሬን የምርመራ ውጤት ለእንዲህ አይነቱ ውስብስብ ድርጊት መፍቻ ይሆናል። ብዙ ጊዜ እንደዚህ አይነቱ ወንጀል ተፈጽሞ መርማሪዎችን ግራ ሲያጋባ ለመንደርደሪያ ሐሳብ ይጠቅማል። ከፖሊስ የቴክኒክ ምርመራ ቀጥሎ በማስረጃነት የሚቀርበውም ይኸው የሐኪም የምርመራ ውጤት ነው። ከዚሁ ተጠቃሚነት በመነሳት ነው ይበልጥ መርማሪው የሟችን አስክሬንና የምርመራ ውጤት እንጠብቅ በማለት ለባልደረቦቹ ሐሳቡን ያቀረበው። በናፍቆት ሲጠብቁ የነበሩም የአስክሬኑን የምርመራ ውጤት በደብዳቤ ሽኝት ከቢሾፍቱ ሆስፒታል ተላከላቸው። አስክሬኑ ታኅሳስ 1 ቀን ተመርምሮ የሟች ጭንቅላት በተለያዩ ቦታዎች ላይ ቆስሏል፣ ፊቱም አብጧል፣ የግራ እግሩም ተሰብሯል፣ የሁለቱ እግሮቹ ቆዳዎች ተገሽልጠዋል። ለሞትም ያበቃው ይኸው ነው ይላል የምርመራ ውጤቱ። የሐኪሙ የምርመራ ውጤት እንዲህ ከሆነ ኃይለ ኢየሱስ በመኪና ተገጭተው ሞቱ አያሰኝም። የነገሩትን የማይሰማ የሰው ሐሳብ የማይቀበል ግትር ሞኝ ካልሆነ በስተቀር በምርመራ ውጤት መሠረት ሐኪም ኃይለ ኢየሱስ በመኪና ተገጭተው እንዳልሞቱ ለመረዳት አዳጋች አይደለም።
ንቁ ፖሊሶች ይህንኑ መረዳት አያዳግታቸውም። ይህ ሁኔታ ወደ አንድ የምርመራ አቅጣጫ መርማሪውን ቡድን እንዲያዘነብል የሚያደርገው ሲሆን፣ በሌላ በኩል ግን የሞተሯ ከአስክሬኑ ፈንጠር ብላ ተገልብጣ መገኘቷ አጠራጣሪ ሁኔታ ፈጥሯል። ከሞተሯ ተገልብጦ ሞቱ እንዳይባል አካላቸው ከመላላጥና ከመጠነኛ መክሰልና መበስበስ በስተቀር የመፈጥፈት አደጋ አልደረሰበትም። መንገዱም ቢሆን እንኳን ሞተር ሳይክል መኪና ለመገልበጥም የሚችል አደገኛ መንገድም አይደለም። ከአካባቢው ላይ ያለው እይታ ይህ ከሆነ የሐኪም ኃይለ ኢየሱስ ሕይወት በምን አለፈ? ይህ ነው መርማሪዎቹን ብዙ ያነጋገረው፣ የአካባቢውንም ኅብረተሰብ ያነታረከና ከሽብርና ከፍርሃት ውስጥ የከተተው። እኛ ወይዘሮ እንኳን የትዳር ጓደኛቸውን የተጣሏቸውንና ሊገሏቸው ያሰቡ ሰዎች እንዳሉ መርማሪዎቹ እንዳይጠይቋቸው በባላቸው መሞት ድንጋጤ የተነሳ ሆስፒታል ገብተው ተኝተዋል። ከሕመማቸው ጽናት የተነሳ የባላቸውን አስክሬን ለመቅበር አፈር ለማልበስም አልበቁም። አልቅሰው አስለቅሰው በወግ ማዕረግ አልቀበሯቸውም። ለሴትዮዋ ከሁሉም በላይ ዘላለማዊ ጸጸቱ ይሄ ነው። የሐኪም ኃይለ ኢየሱስ ባለቤት የኋላ ኋላ ከሐኪም ቤት ድነው ወጡ። የባላቸውን ደም ተፋራጅ እንዳያጣም ሽንጣቸውን ገትረው መቀነታቸውን አጥብቀው ለመከራከር ተነሱ። ከወዲሁ ግን በፖሊስ መሟላትና መጣራት ያለባቸው ጉዳዮች ስለነበሩ ያሰቡት ሳይሳካ ቀረም። የትዳር ጓደኛው ከማን ጋር ተጣልተው ያውቃሉ? ሊገሏቸው ያሰቡ ሰዎች እንዳሉ ሊጠቁሙን ይችላሉ? ለሚለው የመርማሪው ጥያቄ ፍንጭነት ያለው መልስ ሊሰጡ አልቻሉም። እንዲያውም ሞቱ መባልን ሰማው እንጂ እነከሌ ገደሉት ሲሉ አልሰማውም። ትዳሩን ከመውደድ ልጆቹን ከማፍቀር በስተቀር ከሌላ ግለሰብ ጋር ግጭት አያውቅም፣ ተጣላውም ብሎኝ አውርቶልኝ አያውቅም በማለት የነበረውን ጭላንጭል ሁሉ አደበዘዙት። እኚህ መረጃ ስጡን ተብለው የተጠየቁት ሴት ምንም የማውቀው ጉዳይ የለም እያሉ የትዳር ጓደኛዬን ገዳይ ውለዱ በማለት የምርመራውን ቡድን አላስቀምጥ አላስቆማሉ። ጠዋት ማታ ጭቅጭቅ ንዝንዝ ሆነም። በመኪና ተገጭቶ ከሆነ የገጨውን መኪና በሰው እጅም ካለፈ ገዳዩን ለፍርድ አቅርቡልኝ በማለት ማመልከቻቸውን አሽጎደጎዱት። ለተቀማጭ ሰማይ ቅርብ ነው እንዲሉ እኚህ ሴት ያለውን ችግር ባለመረዳታቸው የምርመራ ቡድኑ ነገሩን ችላ እንዳለው በመቁጠር ምሬታቸው ከዕለት ዕለት ባሰም። የአካባቢውም ሕዝብ የእሳቸውን ምሬት በማናፈስ እነዚህ ፖሊሶች ዛሬ የምነካቸው ከዚህ የበለጠ ውስብስብ የወንጀል ድርጊት መርምረው ይፋ ሲያወጡ የዚህን ሟች ገዳይ ማንነት ለማውጣት ምን አስቸገራቸው በማለት ከጥያቄ ውስጥ አስገቧቸው። ያም ሆኖ የምርመራ ቡድኑ ሥራውን አቁሞ አልነበረም። ይሁን ነው የሚነገረው። የምርመራ ሥራ ከሰብአዊ ክብርና ሕልውና ጋር የተያያዘ በመሆኑ አድካሚነቱ፣ አሰልችነቱና አስቸጋሪነቱ የሚያጠያይቅ አይደለም። ትዕግሥትን፣ እርጋታን፣ ልበ ሰፊነትንና ልበ ሙሉነትን የሚጠይቅ እንጂ እከሌ እንዲህ ነው በተባለ ቁጥር ያን ሰው ለማስደንገጥ ወይም ባልሆነ ሁኔታ ክብሩን ለመንካት በችኮላ የሚከናወን አይደለም። ይህን በጥሞና አለመረዳትና የሥራውን ባሕሪ አለማወቅ ከተሳሳተ ግምት ውስጥ ያስገባል። ብዙ ሰዎች ክስ ከመሠረቱ በኋላ እነሱ ባሰቡት መንገድ ምርመራው ማለቅ አለበት ብለው በወሰኑት ጊዜ ውስጥ መፈጸም እንዳለበት አጥብቀው ይጠይቃሉ። የሕግ ልዕልና ደግሞ ይህን አይቀበልም፣ ጭራሽም አይደግፈውም። አንድን ሰው በተጠረጠረበት ጉዳይ ጥፋተኛ ለማድረግ በበቂ ማስረጃ ጥፋተኝነቱ ሊረጋገጥ ይገባል። ከዚህ ውጭ ግን ማንኛውንም ተጠርጣሪ ጥፋተኛ ለማድረግ ሕግ አይፈቅድም። እዚህ ላይ ነው ከሳሽና መርማሪ
አለመጣጣም ደረጃ የሚደርሱት። ከሳሽ ያልኩት ይፈጸም ሲል፣ መርማሪ ደግሞ ያልከው እንዲፈጸም በቂ ማስረጃ መገኘት አለበት ሲል በመካከላቸው አለመግባባት ይፈጠራል። ሆኖም የሥራውን ባሕሪ ካለመረዳት የመነጨ አለመግባባት በመሆኑ ተጋኖ የሚነገር በሐኪም ኃይለ ኢየሱስ የትዳር ጓደኛና ጉዳዩን ለመመርመር በተቋቋመው የምርመራ ቡድን መካከል የተፈጠረው አለመግባባት ከዚሁ የመነጨ ነው። የሐኪም ኃይለ ኢየሱስ አሟሟት ለቢሾፍቱ ከተማ ነዋሪ የአንድ ሰሞን ቡና መጠጫ ወሬ ሆነም። ግማሹ ከራሱ ግምት በመነሳት ገዳዩን ሲረግም ሲኮንን፣ ግማሹ ደግሞ ምርመራው ለምን ዘገየ በማለት የራሱን ግምታዊ አስተያየት ይሰነዝራል። ፊትስ መኪና ገጭቶት ሞተ ሲባል ቆየ። አሁን ደግሞ በሰው እጅ መሞቱ ከተረጋገጠ ወዲህ ምን ነክቷቸው ነው ጉዳዩን ያዘገዩት የሚለው የአካባቢው ጥያቄ ለቡድኑ ራስ ምታት ቢሆንም ሐቅን ለመፈለግ የተቋቋመ ቡድን በመሆኑ ጥያቄውንና ከዚሁ ጋር አብሮ የሚፈሰው አሉባልታ ሳይገታው ክትትሉን ሲያካሂድ ቆየም። ግን ሊሳካ አልቻለም። ሟች በምን ምክንያት እንደሞቱ ሳይታወቅ ጊዜን እየወለደ ድርጊቱ የተፈጸመበት ዕለት ወደ ኋላ ራቀም። ምን ጉድ መጣብን ለሚለው የአካባቢው ጥያቄ በአፋጣኝ ምላሽ ለመስጠት ከዚህ የምርመራ ቡድን ሌላ ተጨማሪ የምርመራ ቡድን ተቋቋመም። ይህም ሆኖ ፍንጭ ሊገኝ አልቻለም። ሟች በሚሰሩበት የቢሾፍቱ ሥጋ ቦርድ መሥሪያ ቤት ውስጥ ከሟች ጋር የተጣሉ የተደባደቡና በዚህ የተኳረፉ ሰዎች እንዳሉ ቢጠየቁ አንድም አልተገኘም። የልብ ጓደኛም እንዳለ ቢጠየቅ እኔ ነኝ የሚል ጠፋም። ምንም እንኳን አሟሟታቸው በሰው እጅ ለመሆኑ የተጨበጠ ማስረጃ ባይኖርም ኋላ ላይ የተቋቋመው የምርመራ ቡድን ጥርጣሬውን በዚሁ ላይ ያተኮረ ነበረም። ቢሆንም በዚህ ነው የሞቱት ወይም እከሌ ነው የገደላቸው እስካልተባለ ድረስ ጥርጣሬ ሁሉ እርባነ ቢስ ነው። ምርመራው እልባት ሳይገኝለት እንደወጡ የቀሩት ሐኪም ሕይወት በምን አለፈ የሚለው ጥያቄ እንደተንጠለጠለ በክትትል ብቻ እስከ ነሐሴ 9 ቀን ተደረሰም። ከዚህ በኋላ የሕልፈታቸው ምክንያት ይታወቅ ይሆን? ሐኪም ኃይለ ኢየሱስ የሥጋ ቦርድ ባልደረባ በመሆናቸው እሳቸው ያላዩት የሙያ ምስክርነት ያልተሰጠበት ከብት ፈጽሞ ለእርድ አይበቃም፣ ለበላተኛም አይቀርብም። በሥራቸው ረዳት ቢኖራቸውም እንኳን የእሳቸው ትእዛዝ ከሌለ በስተቀር ምስክርነቱን ለመስጠት አይቻልም። እከሌ ዛሬ ያንተ ተራ ነውና አምሽተህ ትሠራለህ ካላሉት በስተቀር ፈጽሞ የምርመራ ሥራውን አይሠራም። ነገር ግን የቅርብ ረዳታቸው የሆነው ሰው ተረኛ ቢሆንም ባይሆንም ከብቶቹ ለእርድ በሚቀርቡበት ጊዜ ከዚያች አካባቢ አይጠፋም። ሥራ ወዳድ ትሑት ሠራተኛ ሆኖ ሳይሆን ከብቶቹ በሚታረዱበት ጊዜ በዚያው አካባቢ በመሆኑ የሚያገኘው ጥቅም ስለነበረው ነው። በዚህ አጉል የጥቅም ፍላጎት የተነሳ ከኚህ ሟች ጋር ተጨቃጭቋል። እንዲያውም ለአፍ እልፈት ሁሉ ደርሷል። የጥቅም ጉዳይ ሆኖ እንጂ የሥራ ኃላፊውን ለምን እንዲህ ታደርጋለህ በማለት ከስህተት እንዲታረም መውቀሳቸው ጥርስም የሚያስነክስባቸው ሆኖ አልነበረም። ለመሆኑ ይህ ጥርስ አስነካሹ ጥቅም ምንድን ነው? አብዛኛውን ጊዜ ባይሆንም አልፎ አልፎ ከበሬ ሆድ የሚገኝ ወርቅ አለ። ይህ ወርቅ ብዙ ዋጋ የሚያወጣ በመሆኑ የሐኪም ኃይለ ኢየሱስ ረዳት በሬዎቹ በታረዱበት ጊዜ እየተከታተለ ወስዶ በመሸጥ ለግሉ ይጠቀማል። ይህን የተረዱት ሐኪም ኃይለ ኢየሱስም የግለሰቡ አድራጎት ትክክል ባለመሆኑ ወርቁ ተሽጦ ለሠራተኛው ማኅበር ገቢ እንዲሆን ሐሳብ ያቀርባሉ። በዚህ የጥቆማ ሐሳብ መሠረት ወርቅ እየተሸጠ ለሠራተኛው ማኅበር ገቢ እንዲሆን ይደረጋል። ይህ ነው በሐኪም ኃይለ ኢየሱስና በረዳታቸው መካከል አለመግባባት የፈጠረው ምክንያት። ምንም እንኳን ጥቅሜ ተነካ በሚል ረዳታቸው
ጥርሱን ነክሶ ሲዝትባቸው፣ ሐኪሙ ግን ለሁኔታው ትኩረት አልሰጡም። የነበራቸውን ግንኙነት ላለማሻከር ሲሉም በአድራጎታቸው ይቅርታ አልለመኑትም። ደግሞ ሊለምኑትም አይገባም። አድራጎታቸው ትክክለኛና ሐሜትንም የማያስከትል በመሆኑ በሁለቱ መካከል የነበረው ግንኙነት በውጪ ሲታይ ያን ያህል የሻከረ ነው ለማለት አይቻልም። ጥላቻ እንዳለም የሚያውቅ በመካከላቸው አንድም ሰው አልነበረም። ስለሆነም ሐኪሙ በልባቸው ቅሬታ ሳያሳድሩ ያለቅነታቸውን ድርሻ ሲወጡ ቆይተዋል። ከቤታቸው እንደወጡ የቀሩበትን ምክንያት የቢሮ ቁልፍ ለመስጠት እሱን ፍለጋ መሄዳቸው ነው። እንዲያውም በዚህ ዕለት አብረው ሲጠጡም ታይተዋል። ይህን ማንም የደበቅ አልነበረም። እንደወጡ በቀሩበት ምሽት ከረዳታቸው ብቻ ሳይሆን ከሌሎች ባልደረቦቻቸው ጋር አብረው ያመሹ በመሆናቸው የመጨረሻ ውጤታቸውን አንድም ይህ ነው ብሎ የተናገረ በራሱ ላይም ሆነ በሌላ ላይ ጥቆማ ያካሄደ አልተገኘም። ሁሉም ሲጠየቁ አዎ አብረው አምሽተው በ2 ሰዓት ላይ ተለያይተናል በሚል ድፍን ያለ መልስ ነው የሰጡት። እንዲህም በመሆኑ ነው የእልፈት መንስኤያቸውን ጋር ሳይወጣ አንዱን ካንዱ እያጨቃጨቀ ለብዙ ወራት ለመቆየት የቻለው። የመርማሪዎቹ ልፋት ዋጋ አላጣም። የሐኪሙ ደም እንዲሁ ፈሶ አልቀረም። እኛ ግድያውን ሆን ብለው አስበው ዕቅድ አውጥተው የፈጸሙት ግለሰቦች ይፋ ወጡ። ድርጊቱ ሲፈጸም የነበሩ እማኞችም የዓይን ምስክርነታቸውን ሰጡ። ለመሆኑ እንዴት ድርጊቱ ይፋ ሊወጣ ቻለ? ጥፋት ፈጻሚዎቹስ እነማን ናቸው? ከድርጊቱ አፈጻጸም ውስብስብነት የተነሳ ምርመራው ረዥም ጊዜ ፈጀ ቢሆንም ለዚህ የተመደቡት መርማሪዎች ከመከታተል አልቦዘኑም። ወደ ሟች መሥሪያ ቤት እይታቸውን እንዲያዞሩ ፍንጭ እስኪደርሳቸው ድረስ ከወዲያ ወዲህ ማለታቸው አልቀረም። ማን ይሆን ገዳዩ የሚለውን ጥያቄ አንግበው የገዳይን ማንነት ለማወቅ የመርፌ ቀዳዳ የምታሳየውን ጭላንጭል ያህል ለማግኘት ጆሮአቸውን አቅንተው ዓይናቸውን አፍጥጠው ሲከታተሉ ብዙ ወልደየስ የተባለ የዚህ መሥሪያ ቤት ባልደረባ የበሬ ቆዳ ሰርቋል በመባል ክስ ተመስርቶበት መታሰሩን ይሰማሉ። ይህን እንደሰሙ የምርመራ ቡድኑ አባላት ግማሹ በመሥሪያ ቤቱ አካባቢ፣ ግማሹ ደግሞ ከራሱ ከግለሰቡ ጋር በመነጋገር ፍንጭ ለማግኘት ተሯሯጡ። ከዚህም ከዚያም ያጠራቀሙት መረጃ የሐኪሙ ገዳይ ማን እንደሆነ ቁልጭ ብሎ አሳያቸው። ለምን እንደተገደሉም ለማወቅ ቻሉ። ቅንጣት ታህል ወርቅ ሽጬ እንዳልጠቀም አደረገኝ ባዩ ረዳታቸው ጌታቸው ገብረሃና ሌሎች ግብረ አበሮቹን አስተባብሮ በዚያሽ ምሽት ሕይወታቸው እንዲያልፍ ማስደረጉን ቆዳ ሰርቋል ተብሎ የታሰረው ብዙ ወልደየስ ተናገረም። በዚህም መላ የቢሾፍቱ ከተማን ሕዝብ ሲያነጋግር የነበረው የሟቹ የእልፈት መንስኤ ይፋ ወጣም። ብዙ ወልደየስ የተባለው የዚሁ መሥሪያ ቤት ባልደረባ የበሬ ቆዳ ሰርቋል በመባል ክስ የተመሠረተበትና እስሩ ሲጣራ ማን ጥቆማ አድርጎበት እዚህ ችግር ውስጥ እንደከተተው ሲናዘዝ ቅንጣት ታህል ወርቅ ሽጬ እንዳልጠቀም አረገኝ ባዩ የሐኪም ኃይለ ኢየሱስ ረዳት ጌታቸው ገብረሃናና ሌሎች ለጊዜው ያልተያዙ 2 ግብረ አበሮች አንድ ላይ ሆነው ነው። እነዚህ ግለሰቦች በጌታቸው ገብረሃና አማካኝነት ሻይ ቡና ብለን እንግባ በሚል በአካባቢው ከሚገኝ አንድ ግሮሰሪ ገብተው ሲጠጡ አምሽተው ሳይመሽ ባለቤቴ ትጠብቀኛለች እኔ ልሂድ ብለው ሐኪም ኃይለ ኢየሱስ ሲነሱ እኔ ሸኝሃለሁ ብለው ሲጋበዙ የለም እኔ የምሄደው እኮ በመኪና አይደለም ብለው ምላሽ ይሰጣሉ። የጌታቸው ገብረሃና ልመና እምቢ አሉት። ሐኪም ብቻቸውን እየሄዱ ባላሰቡበት ቦታ ላይ ከየት የመጣ መኪና እንደሆነ ሳይታወቅ ሆን ብሎ ገጭቷቸው ከመኪናው ሳይወርድ በያዘው የብረት ዘንግ አናታቸውን ደጋግሞ መቷቸው ተፈተለከም። ይህ ሁሉ ሲሆን በአካባቢው ሰው አለመኖሩን የምርመራ ቡድኑ አጣርቷል። ፖሊስ ይህንን ጉዳይ ካጣራ በኋላ ለሚመለከተው ፍርድ ቤት አቅርቦ ተከሳሾቹን እንዲቀጡ አድርጓል። ሐኪም ኃይለ ኢየሱስን በመኪና የገጩት በብረት ዘንግ
የቀጠቀጧቸውና ይህን ሁሉ ያደራጁትን ተከሳሾች እያንዳንዳቸውን የ18 ዓመት ጽኑ እስራት ፈርዶባቸዋል።